አንተ ይያባል እንዴ አላለኝ ምን ዲረክ እንግዲህ ወዲያ ዝልቀመ ካለ መንሳስታናት እስኪ ተሻው ጋር ስጠኛ እንዲያው ወዲያው ጎዝሮኝ እሺ ያይተማል በሱ ይሆንልሽ እንዴ ነግዳላት ረይሳባል ይሳበ ለዚህ እንዲያው ይሳብ ይከፈራል እንግዲህ አትባለሽ አሁን እዛ ሀገር ነው እያላችሁ ነው እንግዲህ የምታወሩት። ሻውን ስጠኛ አንተ እንደው ከመተኝ ነና አንድ ጋር ነው ሀቅ እኔማ እዛው ገጠር ነኝ። እኔ እንደዛ አይነት ዳቦ የሚበላ ዳቦ መስሎት አይተኝ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ምን ሆነብሽ? ምን ታክላለች? እኔ እናት ዳቦ ናት። ይችማ ይችን እህል ብዬ ምኗን እበላታለሁ? ምን ታረጊዋለሽ? ዱቄቱ ተወዷል። አዲያ ዱቄቱ ቢወደድ እንደዚህ እህል እንዲህ አድርጋችሁ እንዴት ነው እጃችሁ ራሱ የሚይዝላችሁ? እኔማ እህቴ ዘንድ ዓመት ባልመጥቼ እንዲያው ሆዴን ሲቆጣጠረኝ ስጋው እስኪ ዳቦ ልብላ ብዬ ነው። አረቄ ቢጤ ምናምን አረቄ ጨንጓራዬን ይነካኛል አልወድም። ዳቦ መበተኛ መሆኑ ነው። ምን አሽፋሩ ደግሞ በዝቶበታል። አንተ ምን ነው ዳቦ በረጥ ታረገው ስኳሩ እንብላ አልቀረም እንዴ በእናንተ ሀገር? እንብላ ሙታል ወይ እንብላ ሙታል? አዎ እንዴ ነው ሽግሬ መጣው ነው ዳቦ ስኳር በላቸው ባሩ አለዋጥሽ አለ ውሃ ስጣት እስኪ ውሃ አራዳዬ ታይቀም ምንም አይደል እንዴው ውሃ ስጣት ደግሞ አንቋት ሄዳ እንዲያኮን ውሃ ስጣት ውሃ ምን አቀረበ ዳቦ ይቀርልሽ አሪፍ ነው። ይሳቡት አልበዛማ ጥሩ ነበር። አንተ ስጠኝ ለታራለ አንተ ያዘብኝ እናንተ ከተሜ ሰዎች እንብላ ሲሏችሁ ማበሉ ሰውን ማታበሉ ተደብቃችሁ ትወዳላችሁ። የኑሮ ውድነት ነው እንደዚህ ያደረገን። ይሄዳል እንዴ ታዲያ እንብላ ነው ያልኩት። እየበላሽ ዳቦ ይጨመርልሽ? እንዴም ሰላም ታዝ ለምን የለም አበቃ ነው የሆነ እንብላ እንኳን እንብላ ሞተ እኮ ሰማንስ እዚህ ነው ሞተው አይደል? ሌላ ሀገር አለ እኛም ሀገር አለ። የእኔ እናት ገጠር አለ በዛ ልፍ ስትል ብታቀም ባትታወቅም ነው ወደ ቤት ነው ደህና አደራችሁታል። ከዚህ ደህና አደራችሁ ምን ይል የለ ዝም እኛ ሀገርም እንደዛ ነው ነገሩ። ልፍ ሰው እንዴ በጎች ያውቃሉ ከከተማ ሰዎች። ጊዜው ዛሬ የበግ ነው የፍየል ዘመን? ምን አውቃለሁ የበግ ነው የፍየል ነው የበግ ዘመን ምንም ግራ የተጋባ ነው። ሰው በጉ ነው ያዝማ ብዬ እንደው እንብላ እኔ እንዳልታገራ ያዝማ ከዚህ እኔ እንዳያስቀር እንትኑና ያልኩት ሳህኑ እንዲቀመጥ ምን የሆነ ነው ደግሞ ይሄስ ብዙም ብቻ ያደርግኛል። ብዙ ናሆች ግባ ዝም በለው ታዲያ ካሪ አሁን ይሄን አለው ዳቦ አንደሰኝ
ይጨመርልሽ፣ ሂሳቡም ይጨምራል። አይ በቃ ይኸውስ መች አለቀልኝ። እኔማ ጎዝሮኛል። ያንተም እንደው ጨንጓራዬን ተሚያመኝ እስኪ ያቦታ አለቀለል ይለኝ እንደሆነ ብዬ ነው እንጂ የገባሁት። ወዲህማ ትናንትና ማታ የሞላ ነው የእኔ እናት። አፍጦ የነበረ አነሰኝ ስትይ ነው። አያነሰኝም፣ ያው ትንሽ ነው። አስተናነሽ ጋራ ወሰች ምን ታረጋለች? እስቲ የባህል የሀገርሽ ልጅ ታባ ተበርገ እኔ ሞዛቂ አይደለሁም ማለት ያሳሳሪ እናንተ ከተማው ሰው እንዴት ታወጣላችሁ? አትማችሁ ሙታችሁ እንግዲህ አያት ቢቆጠር እዛ ገጠር ነው። ከትናንት ወዲያ ነው የመጣው። አንተም እኔም እንደናንተ ልከትም ትንሽ ነው የቀረኝ። ሁሉም ተገጠረ መጥቶ እኮ ነው እዚህ የሚነገር እኮ ተቆራ ችግሩ እዚህ ሲደርስ አራዲያ ነኝ ይላሉ። አውቃቸዋለሁ። እኔ የማውቃቸው ሁሉ ሱሪ ለብሰው ይሄን የሚቀባውን ተቀብለው እንግዲህ እኔ ሞክሬው ነበር አላምርብሽ ነው የተውኩት። ኧረ በጣም ነው የሚያምርብሽ ወንጭማ ይሄደ ይሄ ቀዩ ነገር የሚቀባው ነው እዚህ የሚቀባው ምኑ እንዴት የተሰረቀ አድርጌ ሞከር አድርጌ ነው እንጂ ሰውዬ ዝም ብሎ ያየኛል። ምን መስየው እንደው አላውቅም። አብዬ ሂሳቡ ስንት ነው? ረዲያ እንደው ምንም ሊጎረሰኝም አልቻለም። ኧረ ከዚህ አድርጊ ሂሳብ ተቀባይ የለም እንዴ? ወጣችሁትማ ይቀራል። ዝክር ነው እንዴ? ተቀበላት እንጂ ሂሳብ እንግዲህ አምጣውኝ የትራንስፖርት ይሆነኛል። ስንት ብለው ነው ሂሳቡ? የምን 140 ተናግሬያለሁ። መቼ 140 አላልከኝም? እኔ ሻይ 140 አንድ ኪሎ ነው የተጠቀምኩት ስኳሩ። ይሄስ ዳቦ ምን ሆኖ ነው 140 የምትለኝ? በስጋ ዋጋ ነው አሁን ጾም የሰዓቱን ሰው የታዘዘ ያው ባላገር ና ብሎ ሊያታልለኝ እንግዲህ ተመልከቱ። ስንት ነው የተጠቀምሽው? አንድ ዳቦና አንድ ሻይ ነው። እኔና ስንት ነው የምትከፍለው አንተ ስትበላ? እኔ እንኳ ዝም ብዬ ነው የመጣሁትና ልበላ ሳይሆን አዎ መቆጣ ተርፎኝ ነው። ተርፎኛል። የምንጋ ስኳሩ በዝቶበታል። እኔና ስኳሩ ያልጠጣው ልቤን ያጥፋፋኛል። ተቀርቷል እኮ እንግዲህ አንቺ ነው መክፈል አለብሽ ግዴታ ነው። በግማሽ ከፍላለሁ እንጂ ሙሉን አልከፍልም። የቀረበ ነገር አይመለስም እኮ። ምን ነገር እኮ ግማሽ አለ። ግማሽ ማለት ግማሽ ዳቦ፣ ግማሽ እንጀራ፣ ግማሽ እሱማ በስጦታ መልክ ነው። ይሄ የገበያ ቦታ ነው። ምን ብላ ሂሳቡን ስራና ነገረኝ። ሂሳቡን ቶሎ ስራላት። ተኛው ሀገር ነው መሰለኝ የመጣው። ይሄስ እንደው ግን ያለ እኔ እሻላለሁ ታስገባኝ እንደዚህ ነው። እኔ እንደው እዚሁ ብገባ ጎበዝ ነኝ። አንዴ የነገሩኝን አልረሳም። ለመብላት ነው። አይ ለመስራት እንዲሆን ግድ የለኝም። ጎበዝ ነኝ እኔ። ዋው እንደው ምኑ ነው ደግሞ ሲያጦል ያመጣኝ እናንተ መቶ አርባ መቼ ያዝኩኝ? 15 ብር ነው ያዝኩት። ወዲህ ታመጣለህ 15 ብር። አሁን ምግብ ቤት እንዴት ይዘሽ ትገቢያለሽ? ሻይ ነው እኮ ሻይ እና ዳቦ። አሁን እኛ ግን 10 ብር ሻይ፣ 5 ብር ሻይ፣ 10 ብር ዳቦ አለ። ጥም አድርገን ገበያ ስንመጣ በልተን ዛሬ ምን እንደመጣባቸው አላውቅም። ደግሞ እንግዲህ ያው የእናንተ ሰፈርና የሌላው ከተማ ገበያ ይለያያል። መጠየቅ ነበረብሽ ቅድሚያ። ከዚህ ይበልጣል ብዬ አላሰብኩም። የእኔና ስንት ብር ነው የጎደለሽ? ቆይ ይሄ አጭበርብሮኛል ብዬ ነው የማስበው። ይሄ ገና ያለቃ ነው ያጭበረብራል። ስንት ብር ነው የጎደለሽ? ስንት ብር ነው ያዝሽው? እሱስ የበላው አንድ ሺህ አንድ ዳቦ ይላል። ያን ሰው እዚህ ጋር እንትኑ ምንሽ ፈራቱ አንድ ሺህ አንድ ዳቦ ይላል። ተሎ እንትን ያለው ይኸውልህ 50 ብር አይደል ከፈልከው? እኔ 140 እኮ ነው ያለኝ። ማታለሉ ነው እንግዲህ በቤቱ እሱ እኔ ፋራ አራዲያ መሆናችን ነው።
አጭበርባሪ ነው። ይሄ ያጭበረብራል። ያው ተደብድቦ ነው እንደዚህ ሆኖ ይቀራል። ያጭበረብራል። ከዚህ በላይ ይሆናል ብዬ አላሰብኩም። የምላል እዛ ገጠር ራሱ ውድ አይደለም እንኳን እዚህ አዲስ አበባ የምናጠራ ደግሞ አንተ እንካ በባለፈው 5 ብር አለብኝ ሀብቴ ሰጥቷል ብለን ነገሮች ምን አይነት ነጠላ ሰው ነው እናንተ ያገናኘኝ? ዛሬ ደግሞ ስንት መቶ ብር ነጠላ ላይ ካይና ነው ደግሞ አስቀምጫለሁ አላረገውም። ያለሽን ክፈይ በቃ ችግር የለውም ማዘር። ዛሬ ልጆች እንደው የምትፈጥሩት ነገር አለ። አርፈህ ተቀመጥ። ያለውትን ይክፈሉ።